ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንግዲህ ተመልሰን ተገናኝተናል። ዛሬ እንኳን ያው ያለቀ የኮሪደር ፕሮጀክት የተሰራበት አካባቢ ነው የምንጎበኘው። እንግዲህ ብዙዎቻችሁ ኦሬዲ የምታውቁት ሰፈር ነው። ነገር ግን ከዚህ በፊት አሳይቻችሁ አላውቅምና እንግዲህ ከመገናኛ ወደ ኢምፔሪያል ወይ ደግሞ ኢምፔሪያል ሆቴል አካባቢ ድረስ ያለው ነው የምናየው። እንግዲህ የተነሳውበት ቦታ እንደምታዩት መገናኛ ጫፍ ጋር ነው፣ ከክፍለ ከተማው ፊት ለፊት ማለት ነው። እንግዲህ አሁን የተነሳንበት ቦታ ከኮሪደሩ በፊት ትዝ የሚላችሁ ከሆነ ምናልባት የምታውቁት ካላችሁ የሆነ ግቢ ሬስቶራንቶች ነበሩ። በዚህ አሁን በቀኝ በኩላችን ማለት ነው፣ ልክ አሁን ቆርቆሮ የታጠረበት ቦታ ማለት ነው። ከሱ ወደ ውስጥ ምን አለ ካላችሁ እነ አፋርነሲስ ሆቴል፣ ብዙ ኮሌጆች አሉ። ያው መገናኛ አንዱ የሚታወቅበት በኮሌጆች ነው እና አድማስም ጨምሮ እነ ጌጅ ኮሌጅ፣ እነዚህ ቢዝነስ እና አይሲቲ ላይ በብዛት የሚሰሩ ኮሌጆች እዚህ አካባቢ አሉ። ከዚህ ማለፍ ብሎ አሁን ከምንሄድበት በዚህ በስተጀርባ ሌላም እንዳለ ስሙ ላስታውሰው ስላልቻልኩኝ ነው። እና አሁን ይሄ እየሄድንበት ያለንበት ስፍራ ከመሰራቱ በፊት እነዚህ ጎሚስታ አሮጌ ቤቶች ማለት ነው ግቢ ነገሮች ነበሩ። እዛ ፊት ለፊት ደግሞ አሁን እያየን ያለንበት ቦታ ትዝ የሚላችሁ ከሆነ ይሄ ሰንዴ ማርኬት አይነት ልብስ፣ ጫማ ምናምን የሚሸጡ ዋናው መንገዱ ላይ ማለት ነው በድንኳን አድርገው የሚሸጡ ነበሩ። እንግዲህ አንዱ የሚታወቀው መገናኛ በዚህ በአምቼ ነው። አምቼ ፊት ለፊት ያለው የሚታየው ይሄ ረዘም ያለ ቆርቆሮ የተሰራው ቤት ነው። አምቼ ማለት አይ ቲንክ በጣሊያን እንትን መሰለኝ መኪና መገጣጠሚያ ይሄ አይቬኮ ምናምን ጋር ተያያዘ በጣም የቆየ እንትን ነው፣ ጋራጅ ነው። እንግዲህ መገናኛ እዚሁ ከክፍለ ከተማው ቀጥሎ ነው። ይሄ እዚህ እንግዲህ ይሄኛው ግሪን ኤሪያው ቤቶች ናቸው የነበሩት በፊት ላይ ጎሚስታ የመሳሰሉ የተለያዩ በጣም አሮጌ ቤቶች ነበሩበት። እንግዲህ አሁን እንደምታዩት ግሪን ኤሪያ ሆኖ መገናኛው በምሽት ሁላ በደንብ ሰዎች ወክ የሚያደርጉበት ኤሪያ ነው፣ የሰፈር ነው የሆነው። እንግዲህ አሁን ይሄ የቦሌ መንገድ ነው እየሄድን ያለ ነው። ምናልባት እንደው ልታስታውሱት ያልቻላችሁ ካላችሁ መንገዳችን ከመገናኛ ጀምረን ወደ ቦሌ ኤርፖርት አቅጣጫ ነው እየሄድን ያለ ነው። እንግዲህ እዛ እስክንደርስ ድረስ በርካታ ነገሮችን እናያለን። በተለይ ይሄኛው አካባቢ የሚታወቀው በብዛት የመኪና በተለይ ውጪ ካምፓኒዎች እንደነ ሞይንኮ፣ ኒያላ ሞተርስ እንዲሁም ቀረብ ስንል እናያቸዋለን። ስማቸውን በደንብ አላስታውስም። በዚህም በግራም በቀኝም በኩል የተለያዩ መኪና መሸጫ እንትኖች አሉ። ከዛ ውጪ የኤርትራ ኤምባሲም በዚህኛው አቅጣጫ ነው ያለው። ሌላው ወደ ገርጂ የሚወስደውና ወደ ሾላ ወይ ደግሞ 4 ኪሎ አቋራጭ ድልድይ መንገድም አለ። እሱንም ስንደርስ ጠቆም አድርጌ አልፋለሁኝ እናታየዋለን። እዛ እስክንደርስ ግን በተለያዩ እነዚህ ሪል ስቴት ካምፓኒዎች የሚሰሯቸው ህንጻዎች ምናምን አሉ። ከዛ እዛ ጥግ ላይ ወደ ታች የሚታያቸው አንድ ህንጻ አለ። እሱ ደግሞ ይሄ የደረጃ የመንግስት መስሪያ ቤት ነው። የደረጃ ምዘናና ምንድነው ኤጀንሲ ነው ምንድነው የሚባለው ተቋም፣ ደረጃ መዳቢዎች መሰለኝ የሚባለው። እስኪ ቀረብ ብለን በደንብ እንትን እንለዋለን እናየዋለን። ስሙን በደንብ እንትን ስላልመጣልኝ ነው። ብቻ የደረጃ መዳቢ እንትን ነው። እንግዲህ አሁን የደረስነው በዚህ በቀኝ በኩል የግሪን ኤሪያው የምታዩት የግራሩ ምናምን ስር ኳስ ሜዳ ነው። በተለይ እንደዚህ እዚህ አካባቢ የተጫወቱ በተለይ 24 ቦሌ 24 ለሚባለው ሰፈር ቅርብ የሆኑ ልጆች ምናምን በብዛት ፕሮጀክት ይሰራበት የነበረው እዚህ ውስጥ ነው። አሁን ላይ በእርግጥ አገልግሎት አይሰጥም፣ እያደሱት መሰለኝ። የሆነ ትራክተር ነገርም ይሄ ምንድነው መኪና የሚቆፍረው መኪናም እሱም ውስጥ አይቻለሁኝና እንግዲህ ሜዳው አሁን አገልግሎት አይሰጥም። በፊት ግን ትዝ ይለኛል የተለያዩ ልጆች በተለይ ህጻናት ላይ የሚሰሩ ፕሮጀክት የሚሰሩ እንትኖች ወጣቶች ይሰሩበት ነበር። በቃ ተለቅ ያለ ታዋቂ ኳስ ሜዳ ወይ ደግሞ ፕሮጀክት መስሪያ እንትን ነው የነበረው። አሁን ላይ ግን ኦሬዲ እንትን አፈር ሞልቶት ነው የሚታየውና አገልግሎት አይሰጥም ማለት ነው። እንግዲህ በዚህም በዛኛውም ብዙ አብዛኛው ኦሬዲ ሌላው እንትን ምንድነው የቢዝነስ ኤሪያ ብዙም የለውም። ግሪን ኤሪያዎች እንደዚህ መዝናኛ በተለይ ደግሞ ማረፊያ ወንበር የተዘጋጀላቸው ቦታዎች ናቸው የሚበዙት። ከዚህ እስከ ኢምፔሪያል ድረስ ባለው መንገድ
ከዛ ውጪ ግን የነዚህ የኤሌክትሪክ መኪና ቻርጅ ማድረጊያ ስፍራዎች አሉ። በተለይ ኢቭን ከኢምፔሪያልም አልፋችሁ ወደ ቦሌም ስትጠጉ አለ። አሁን በምንሄድበትም መንገድ ጠጋ ስንል አሳያችኋለሁኝ። እዛም አካባቢ አለ። እንግዲህ አሁን እየተስፋፉ ነው አዲስ አበባ ውስጥ ኤሌክትሪክ መኪና በብዛት እየጨመረ ስለሆነ ቁጥራቸው ቻርጅ ማድረጊያ ስፍራም በዛው ልክ እየተዘጋጀላቸው ነውና በዚህኛው መንገድ እንኳን በዚህ ጎዳና 2 ነው ያለው። አሁን የተለያዩ ቦታዎች ላይ እየተሰሩ ነው ያሉት። አንድ ሚዲያ ላይ ሰሞት እንደውም ባለሀብቱ እሱም ለመስራት እንትን ብሎ ነበር። ይሄ አሁን የቬሎሲቲ መኪና የሚያመርቱት ማለት ነው፣ ስማቸው ጠፋብኝ። በላይነህ ክንዴ ማለት ነው። እንግዲህ እሳቸውም የተለያዩ የቻርጅ ማድረጊያ ቦታዎች ሊያሰሩ እንደሆነ አይነት ነገር ሚዲያ ላይ አንብቤ ነበር። ምን ላይ እንደደረሰ ግን በእርግጥ አላውቅም። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁልኝ ነው። እንግዲህ ከሚሰሩትም ውጪ አንዳንዴ እስኪ የተሰሩትንም ጉብኝት ማድረግ አሪፍ ነውና ለዛም ብለን ነው በምሽት እንግዲህ ወደዚህ የመጣ ነው። ቀን ላይ እንደውም ትንሽ ጭር ይላሉ። እዚህኛው መንገድ ላይ በብዛት ትንሽ ምሽት ላይ ሲሆን ወክ የሚያደርጉ ሰዎች ምናምን በብዛት ይታያልና ድባቡም ምሽት ላይ የተሻለ ነው። ምናልባት በጣም መሽቶ ትንሽ አምሽቼ ካልሆነ በስተቀር እንግዲህ በትላንትና ፕሮግራም የባምቢስን ነበር ያሳየኋችሁ፣ ባምቢስ ወንዝ ዳርቻ። ከዛ በፊት ፒኮክን አየን። ከዛ ቀደም ብሎ ደግሞ አትላስን እንዲህ እያደረግን ነበርና የሚሰሩ ፕሮጀክቶች ላይ ነበር በብዛት ስንዟዟር የነበረው። እስካሁን ደግሞ በደንብ ከተጠናቀቁና አሪፍ ተደርጎ ከተሰሩ የኮሪደር እንትኖች ውስጥ አንደኛው መቼም ይሄኛው አካባቢ ነው። በፊት ምሽት ላይ በጣም እንደውም አስፈሪ አካባቢዎች ውስጥ አንዱ ይሄ ነበር። እንዲህ መብራት ያለው አልነበረምና መንገዱን በዛ ልክ ሰፋ ያለ እንዲህ በምታዩት አይነት እንትን አልነበረም። ብዙዎች ይሄ መንገድ የሚታወቅ ስለሆነ ለአብዛኛው ቤተሰብ እንኳን የምታውቁት ነው የሚመስለኝ። አሁን ብቻ ሳይሆን በፊትም ይሄን ያክል የንግድ ወይ ደግሞ ያው ኤርትራ ኤምባሲ በዚህኛው አንደኛው መግቢያ በዚህ ጋር ነው። በዚህኛውም ያስገባል። በታችኛው በኩል ደግሞ የ24 በሚወስደው መንገድ በዛችኛውም ቀጥሎ ባለው መታጠፊያም በዛኛው በኩል ያስገባል። እና እንዳልኳችሁ ፕሮጀክቱ ይሄ ኮሪደሩ ከመሰራቱ በፊት ቢሆን ይሄን ያክል ሞቅ ያለ ቢዝነስ ያለው አካባቢ አልነበረም። ይልቅ በቃ እንደ ረዘም ያለ መተላለፊያ እንዲህ አይነት መንገድ ነው ይሄኛው ጎዳና በብዛት እንደዛ ነው። አሁን ላይ እንደምታዩት በግራም በቀኝም ግሪን ተደርጎ በደንብ ችግኞች ተተክለውበት ወንበሮች ተዘጋጅተውለት ጥሩ የሆነ ወክዌይ ነው። ኢትዮጵያ ደረጃ መዳቢዎች ኢንስቲትዩት መሰለኝ የሚባለው ጽሁፉ በደንብ ያያችሁት ከሆነ እንግዲህ ይሄ ነው። እንግዲህ ኒያላ ሞተርስ ያልኳችሁ አንዱ እንግዲህ ይሄኛው ነው። በዚህ በቀኝ በኩል ያለው እዚህ 13 ቀበሌ ወይ ደግሞ ውሃ 22 ውሃ ልማት የሚባለው አካባቢ እዛም አይቻለሁኝ። እንደውም ሄድ ኦፊሳቸው ይሁን በፊት ነበረ፣ አሁን ይኑር አይኖር በልቀ አላውቅም። ከዚህ ከአትላስ ወደ ውሃ ልማት በሚወስደው መንገድ መሀል ላይ እዛም አካባቢ ነበራቸው አንድ ህንጻ ላይ። አሁን ግን እርግጠኛ አይደለሁም መኖር አለመኖሩ ማለት ነው። እንግዲህ እዛም ፊት ለፊት ተሻግሮ ይታየኛል። እነዚህ የተለያየ እንትን የሚሸጡ መሰለኝ ሞይንኮ ምናምን የሚል የተለያየ አርማ ነው እንትን ያሉትና ምናልባት የአንድ ድርጅት ብቻ ላይሆን ይችላል።
እንግዲህ ያው አይሱዚዎች ምናምን ይታዩኛል። ረዘም ያለ ቦታ ነው በነገራችን ላይ ግቢውም ሰፋ ያለ ነው። እስከ ድልድዩ እዛች ጫፍ ድረስ ነው የሚደርሰው። ያኛው ድልድይ እንዳልኳችሁ ከገርጂ ቀጥታ ወደ 4 ኪሎ ሜትር ከፈለጋችሁ እንደውም አማራጭም መንገድ ይሄም ይሆናቸዋል። እንግዲህ በስተግራ በኩል ድልድዩ የገርጂ መንገድ ነው። ወደዚህ ደግሞ ወደ ቀኝ ሾላ ወይም ደግሞ ምንድነው ለም ሆቴል ቀጥሎም አልፋችሁ ወደ 4 ኪሎ ካልሆነም በታችኛው ወደ ካሳንቺስ ለመሄድ ጥሩ አማራጭ ነው። የግድ ይሄ የመገናኛው ዋናው መንገድ መጠቀም አይጠበቅባችሁም። እንግዲህ በዚህ አለፍ ብሎ እና ቶቶት በገርጂ መስመር ማለት ነው እና ዩኒቲ ዩኒቨርሲቲ የመሳሰሉ በደንብ ቶቶት ያው የሀገር ባህል የምግብ እንትን ነው ምግብ ቤት ነው። እንደዚህ በጎጆ ቤቶቹ ምናምን በደንብ ይታወቃል በተለይ ሶሻል ሚዲያ ላይ። ዩኒቲ ደግሞ አዲስ አበባ ውስጥ አሉ ከሚባሉ የግል ዩኒቨርሲቲዎች ውስጥ አንዱ ነው። ሌላ ደግሞ የአምባሳ ጋራዥ ሻገር ብለን አሳያቸዋለሁኝ። ግቢው በሩ በዛ በኩል ቢሆንም በዚህ በአስፋልት በኩልም ስለሚታይ ማለት ነው። እንግዲህ ኤርትራ ኤምባሲ ያልኳችሁ አንዱ መግቢያ በዚህኛው ነው። 24 ቀበሌ ማለት ያው በዚህ ጋር ነች። እንግዲህ ተሻግረን የኢምፔሪያል መንገድን ጀምረናል ማለት ነው። እዚህኛውም አካባቢ ጋር እነዚህ የታጠሩት የግል መኖሪያ ቤቶች ምናምን ነው የነበሩት እዚህ አስፓልቱ ጫፍ ላይ። ያው ቶቶት በዛች ጋር ነው በዚህኛው መንገድ። ቀጥሎ ደግሞ እዚህ ጋር እነዚህ ዛፎቹ ያሉበት ተሻግሮ ማለት ነው አንበሳ ጋራዥ የሚባለው ሰፈር ነው። ከሱ በስተጀርባ ወረድ ስትሉ ደግሞ ያልኳችሁ የዩኒቲ ዩኒቨርሲቲ ካምፓሶች ያሉበት ነው። ከዛ ገርጂ ማርያም ቤተክርስቲያን እንዲሁም የ40/60 ኮንዶሚኒየሞች እዚህ ጋር በዚህ ቅርብ ናቸው። በነገራችን ላይ አስፋልቱን ነጥፍ እንዳላችሁ ወደ ውስጥ ያን ያክል ወደ ብዙ ወደ ገርጂ ራቅ ያሉ ኤሪያዎች እንትኖች አይደሉም። ከነዚህ ህንጻ አለፍ እንዳልንም ሌላው የመኪና መሸጫ ወይ ደግሞ የመኪና እንትን ነው ያለው። ተሻግሮም ወደ ታች ስንወርድ በተሻግሮ በኩል ማለት ነው በግራ በኩል እዛም ሌላ አንድ የመኪና መሸጫ አለ። እንዲህ እያለ እስከ ታችኛው ጫፍ ድረስ ብዙ የመኪና መሸጫዎች ነው ይሄ ሰፈር የሚታወቀው። እንግዲህ አንበሳ ጋራዥም እንደምታዩት አስፋልቱ ዳር ምንም ነገር የለውም። ኢቭን ሱቆች እንኳን አይታዩም አይደል? እስካሁን ከተነሳነበት እስካሁን አንድም እንትን አላየንም። በብዛት ትልልቅ ካምፓኒዎች አለፍ ብሎ የሚታዩበት እንጂ አስፋልቱ ዳር ላይ ያን ያክል እንደውም እግረኛ እንደሚተላለፍበት መንገድ አይደለም። እዛም የሚበራው ህንጻ ወይም ደግሞ እዛች የተለያዩ መብራቶች ያሉት ህንጻ ገርጂ ጋር ደግሞ ወደ ገርጂ መዞሪያ ጫፍ ላይ የተሰራው አሁን በተለይ በቅርብ የተመረቀው አልፎዝ ፕላዛ ነው የሚሰኘው። ተለቅ ያለ በጣም ግዙፍ ሞል ነው እሱ ራሱ። ኢቭን የተለያዩ ባለስልጣኖች የተገኙበት ነበር የተመረቀው። ቅርብ ጊዜ ነው የተሰራው ማለት ከተጀመረ ቆይቷል፣ ግን የተመረቀው ቅርብ ጊዜ ነውና እሱም የሚገኘው በዚህ በኢምፔሪያል ሆቴል በድሮ ስሙ ማለት ነው ጫፍ ላይ ዞር እንዳላችሁ ወደ ገርጂ በኩል ፊታችሁን ስታዞሩ እዛ ነው የምታገኙት።
ይኸው ሌላኛው መኪና መሸጫ እዚህ ስር ነው የሚገኘው። እንግዲህ የመጀመሪያው የመኪና ቻርጅ ማድረጊያ ቦታ ነው እየደረስን ያለ ነው። እንግዲህ እዚች ጋር ነች ያለችው። እዚህም እንዳልኳችሁ በቃ እዚህኛው መንገድ ላይ በፊትም ቅድም እንደነገርኳችሁ በፊትም ቢሆን በቃ ቤቶች ምናምን እንጂ ንግድ እንትኖች አልነበሩም ብዙም። እዚች አካባቢ ግን አንድ መዝናኛ ቤት ትንሽ በድሮ በጣም የቆየው አይነት ቤት እነዚህ በትሪያንግል አይነት ሳይዝ የሚሰሩ ቤቶች አሉ ነበሩ። እዚች ጋር አንድ 3-4 ቤቶች ማለት ነው። እና እንደ ሬስቶራንት አይነት ነው የነበረው። በሱ ቦታ ነው እንግዲህ እዚህ ጋር ቻርጅ ማድረጊያ እንትን የተሰራው ማለት ነው። ከዛ ውጪ ግን ሌላ እስከ በተለይ አሁን በምንሄድበት መንገድ በርግጥ እስከ ቦሌ ከሄድን ሌላም አንድ የኢትዮጵያ ወጣቶች ስፖርት አካዳሚ አለ። ያ ማለት አሁን ኢትዮጵያ ውስጥ አዲስ አበባ ውስጥ ትልቅ ስቴዲየም እንደሚሰራው መቼም ከዚህ በፊት አንዲት ቪዲዮ ላይ አሳይቻችሁ ነበር፣ የተወሰነ ጫፉ ማለት ነው። ከሱ ጀርባ ላይ በዚህኛው አስፋልት ዳር ማለት ነው እዛ አለ አንድ የወጣቶች አካዳሚ። ከተለያዩ የሀገራችን ክልሎች መጥተው በተለይ ታለንት ያላቸው ልጆች እዚህ ነው በደንብ እንትናቸው ራሳቸውን እንዲያጎለብቱ ይደረግና ሀገር እንዲወክሉ በደንብ ትሬኒንግ የሚሰጣቸው። እሱም በርግጥ ከተመረቀ ቆይቷል። በበፊቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ነበሩ የመረቁት። እና አንድ አትሌት እንደውም ወርቅ አምጥታለች በማራቶን መሰለኝ። ቲኪ ገላና የምትባለው አትሌት የዚህ አካዳሚ ውጤት ነች። የትኛው ማራቶን ላይ እንደሆነ ባላቅም ብቻ ለኢትዮጵያ ወርቅ አምጥታለች የሆነ ሰዓት ላይ። ከዛ በኋላ ግን ጠፋች መሰለኝ። ማለት ብዙም የተሳትፎ እያደረገች አይደለም። ስሟም ሚዲያ ላይም የለም። ምን ላይ እንደሆነች በርግጥ አሁን አላውቅም። እንግዲህ ሁለተኛው መኪና መሸጫ ያው እዛ ፊት ለፊት እነዚህ ህንጻዎቹ ስር ያለው መብራት በደንብ ወግ ብሎ የሚታየው ማለት ነው። በርቀት በጨንባ ይታያችሁም። እንግዲህ ኢምፔሪያል ድልድይ ጋር ደርሰናል። ኢምፔሪያል ምላችሁ እንግዲህ የቆየ ሆቴል ነው። አካባቢውም በሱ ስም ስለሚጠራ ነው። ትላንትና የባምቢስ ለምን እንደሆነ ነግሬያችሁ ነበር። ልክ ይሄኛውም እዚህ አካባቢ ኢምፔሪያል ሆቴል የሚባል በጣም የቆየ ሆቴል አለ። ይሄ ሜቴክ የነበረበት ማለት ነው። ሜቴክ መቼም ታውቃላችሁ የሆነ ሰዓት ሚዲያ ላይ በጣም ስሙ ገኖ ነበር። በተለይ ከባለስልጣናቶች እንትን ጋር በተያያዘ በፊት ሆቴል ነበረ። እና ኢትዮጵያ ምንድነው ሜቴክ አብሪቬሽን ነው በነገራችን ላይ። ሜታል ኤንድ ኢንጂነሪንግ ኦር ሰምቲንግ ከጀነራል ክንፈዳኛው ጋር ምናምን በተያያዘ ስሙ ይጠራ ነበር። እንግዲህ ከነዚህ ከህንጻዎቹ ቀጥሎ በታች በኩል ያለው ነው። በዚህኛው በድልድዩ ስር ስናልፍ ምናልባት እስኪ በደንብ እንትን የሚል ከሆነ በዚህኛው አሳያችኋለሁኝ አለፍ እንዳለን። እንግዲህ የኢምፔሪያል መስቀለኛው መንገድ ጋር ነው አሁን ደግሞ የደረስነው። ቅድም ያየነው ያለፍነው በግልጅ በኩል ወደ ጃክሮስ ጎሮ የሚወስደው መንገድ ነው። ይሄኛው ደግሞ ይሄም ገርጂ በታችኛው እንዲሁም ወደ ሮባ ወር ጊዮርጊስ ነው የሚወስደው በግራ በኩል ያለው መስቀለኛ ማለት ነው። በዚህኛው በቀኛችን በኩል ደግሞ ወደ አዲሱ ስቴዲየም የቦሌ 22 መንገድን ነው የሚያስይዘን። ያው ፊት ለፊታችን ኦሬዲ እየሄድንበት ያለው ቅድም እንደነገርኳችሁ ወደ ቦሌ ነው። ጀርባችን መነሻችን ነው። እዚህ አሁን ህንጻው ስራ አሁን በቀኝ በኩል እዚች ጋር ቤቶች ነበሩ። አይ ቲንክ አሁን የፓርኪንግ ኤሪያ መሰለኝ እየሰሩ የሚገኙት።
ግቢውን ሙሉን አስፋልት ሲያደርጉትና የመኪና መቆሚያ መስመሮች የተሰራበት አይቼ ነው እንደዛ ምላችሁ ያልኳችሁ። ከዛ ውጪ ግን እዚህ ድልድዩ ስር በጣም ነው ያሳመሩት። በጣም ነው የሚያምረው በተለይ ምሽት ላይ ኢቭን ይሄ ሳርና ችግኞቹ የተከሉበት እንትን ዲዛይናቸው ምናምን በጣም ነው የሚያምረው። እንግዲህ ተሻግሮ ነው ሜቴክ ማለት ያ ህንጻው ማለት ነው። እንግዲህ ከሱ ተሻግሮ ከዚህ ከሆቴሉ በፊት ለፊት በኩል ማለት ነው እዛ ጋር በጣም ሞቅ ያለ ሰፈር ነው የነበረው። በተለይ እነዚህ ቡቲክ ቤቶች፣ መጠጥ ቤት፣ ፋርማሲ፣ ሬስቶራንቶች ነበሩ። ያቺ ፊት ለፊት የምታዩት በቆርቆሮ የታጠረችው ማለት ነው እሷ የገርጂ መስለው መንገድ ጫፍ ነች። በዚህኛው በኩል ደግሞ እንደነገርኳችሁ በቀኝ ወደ የ22ን መንገድ የሚያስይዘን ወደዛ የሚያስወጣ መንገድ ነው። ዋናውን አስፋልት ያስይዛቸዋል። አሁን በዚህ በቀኝ በኩል ብትሄዱ ማለት ነው። ብዙ ጊዜ እንደውም በፊት እንደ አማራጭ እንትን ይጠቀሙት ነበር። ኢቭን ቦሌ ለመሄድ ክረምት ላይ ከዚህ ቀጥሎ ያለው አሁን ወደ ቦሌ ስንሄድ ማለት ነው ጎርፍ ይሞላው ነበር። ያኔ ሲሞላ ይሄኛው መንገድ ተጠቅመው በቦሌ መድኃኔዓለም አድርገው በዛች ዞሮ ነበር የሚሄዱት። ያቺው ድልድዩ ስር እንዴት እንደሚያምር ሰው ያው አልፎዝ ያልኳችሁ ያቺ ፊት ለፊት ያለችው ነች። የገርጂ መንገድ ነች። ገርጂ ሮባ። ይሄኛው ደግሞ ቦሌ ፊት ለፊታችን። ስለዚህ ዛሬ ቪዚታችን በዚህ ተጠናቋል። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ። ቻው።